በጣም ብዙ ነገሮች እና 500 ሺህ ብር እስኪ ተነዚህ እናንተ ማንኛው ቀለል ይለናል ይሄን ነገር ብንጀምረው ለኛ አሪፍ ነው የምትሉትን መርጣችሁ አንድ በውስጣችሁ አድርጋችሁ ማጠንጠንና ማውረድ ያለባችሁ ማለት ነውና ይሄን ነገር ባረግ ለኔ አሪፍ ነው ብላችሁ ማረግ አለባችሁ። ይሄንን ብታስቡት አሪፍ ነው ብዬ ነው ይጀል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ቤተሰቡን ውላለሁኝ። ቶቼ አንዷ እህት ምን ብላኛለች? ከትላንት ወዲያ በሰራሁት ቪዲዮ ግማሽ ሚሊዮን ብር አለኝ ለምሳሌ ከ500 እስከ 600 ሺህ ባለ ምን አይነት ኢትዮጵያ መጥቼ ምን አይነት ስራ ያሰራኛል መልሽልኝ እባክሽን ብላለች ኮሜንት ላይ ማለት ነው ቶቼና እንግዲህ በአላህም ይዛኛል ማለት ነው። እና እንግዲህ ይሄንን ከ500 እስከ 600 ሺህ ያላችሁ እህቶች በእርግጥ 600 500 ሳናዋጣ በጥቂቱ መጀመር ይቻላል። ግን ያ ታለ ደግሞ ብሩ ታለ ቢሰራበት ምንም ችግር የለምና ይሄን ነገር ብሰሩበት ያዋጣችኋል የምለውን ይዤ መጥቻለሁ ማለት ነው እህቶቼ ነው። እንግዲህ በ500 እስከ 600 ሺህ ብር ያለው ሰው ብሎኬት ቤት ወይም ብሎኬት ማምረት ይችላል ማለት ነው እህቶቼ። አገራችን ላይ ብሎኬት ማምረት ይችላል ማለት ነው። ብሎኬት እንግዲህ የኛ ሴቶች ሳንሆን በእርግጥ የወንድ ስራ ነው ግን ሴቶችም አሉ ብሎኬት ማምረት ውስጥ እንደዚህ አሸዋ ማጋዝ ምናምን አሉ ባዴላ ምናምን ማንሳት እነሱ ተቃጥረው ኩንትራት ነው እሱን ማሰራት ይቻላል ከ500 እስከ 600 ሺህ ያላችሁ እህቶች ማለት ነው እህቶች። ሁለተኛው ደግሞ የቤት እቃዎች ስላችሁ እህቶቼ በጣም እኔ የቤት እቃ መስራት በጣም ድሮ የምፈልገው ነበር ግን እስካሁን ድረስ አልተሳካም። በፊት ራሱ ሌላ ነገር ከምሰራ ፍራሽ ቤት ተምከፍት እሱን የቤት እቃ በከፍት ብዬ የማስበው ነበርና ግን አልተሳካም። እኔ እስኪ እናንተ ቢሳካላችሁ ስሩት። በጣም የምወደው ነው እህቶቼ። ሀገራችን ላይ እቃ ቤት እንግዲህ ፕላስቲክ ነገሮች ለምሳሌ መዘፍዘፊያዎች እነዛ የሚይዛችሁ ብርጭቆ ነገሮችንም ይቻላል ማለት ነው። አሁን ለምሳሌ እዛ ሆነን የምናዛቸው እቃ እዛ ሆነን ትናዝ ተዚህ ብዙ እህቶች ይገዙታል ማለት ነው። እና በጅምላ ቤት ያን እስከ 600 ሺህ ብር ካላችሁ ብትከፍቱት በጣም አሪፍ ነው። ፕላስቲክም፣ ብርጭቆዎቹ፣ መዘፍዘፊያ በጣም ብዙ ነገሮች እቃ ቤት ባጭሩ ማለት ነው። እቃ ቤት ብረት ድስት በጣም ብዙ ጎላዎች፣ ማንኪያ፣ ጭልፋ ብዙ ነገሮች ይዛሉ ማለት ነው። እቃ ቤት ማለት እንደዛ ነውና እቃ ቤት በጣም የምወደው ስራ ነው። እውነት ኑሯችሁ በእርግጥ 600 500 ማውጣት አይጠበቅባችሁም። 400ም ካላችሁ 300ም ካላችሁ በትንሹ መክፈት ትችላላችሁ ማለት ነው እህቶቼና እሱን ብከፍቱ በጣም የምወደው ነው። እኔ በእኔ እቃ ቤት በጣም ደስ ይለኛል። እሱን ብከፍቱ በጣም አሪፍ ነው ብዬ አስቤ ይዤ የመጣሁት ነው እህቶቼና ሌላኛው ደግሞ እንግዲህ የእንጨት ቤት የዛሬው በጣም ጥሩ ነገር ነው። እውነቴ ነው የምላችሁ የዛሬው በጣም አሪፍ ነው። እንጨት ቤት ብትከፍቱ እንጨት ቤት ስላችሁ ምን አይነት እንጨት ቤት እንዳትሉኝ ማለት ነው። ማገዶ እንዳይመስላችሁ። እንጨት ቤት ማለት በእርግጥ ማገዶም ይሆናል ግን ለቤት የሚሰራ እንጨት አለቶች በመኪና እየተመጣ መዳብር እየተደረገ እየተደበረ እሱ የሚሸጠው በጣም ያተርፋለቶችና አሁን ላይ ደግሞ ቤት እየተሰራ ነው። ህገወጥ ቤቶችም እየተሰራ ነው። ህጋዊ ቤቶች ራሱ በዚህ በቀጤ አካባቢ እኔ ትላንትና አልሄድኩም ነበር ግን አማቼ ሄዶ ነበር እዛ ቦታ ምናምን ነበረውና መሬቱን ላይ ሂጄ በጣም ብዙ ሰው ቀጤ ቤት እየሰራ ነው። ህጋዊ ቤት ተጀምሯል እያለ ነበርና እንግዲህ ሰሞኑን አልሄድኩም እኔ ቀጤ። ካሁን በፊት ግን 2 ጊዜ 3 ጊዜ ሂጃለሁኝ አይቼዋለሁ። አሁን ላይ ግን እየተሰራ ነው። ስለዚህ እንጨት ቤት ካላችሁ እሱ እንደበራችሁ የምትሸጡ ተሆነ አሁን ላይ እየተሰራ ነው ማለት ነው እህቶቼና እሱ በጣም አሪፍ ነው። እንጨት ቤት መክፈት ማለት ነው እህቶቼ ለቤት መስሪያ እንጨት ቤት እንግዲህ እነ ማገር እነ ጣውላ ብዙ ነገሮች እና አውራጅ ብዙ ነገሮች አሉ አይደል? እሱን ብትሰሩ በጣም ይሄ ሴትም ወንድም የሚሰራው ነው። ለምሳሌ መኪና ነው የሚወርደው መኪና ነው እንትን የሚለው እናንተ ብራችሁን ብቻ ማንቀሳቀስ ነው እህቶቼና ይሄ 600 ሺህ ብር ካላችሁ እንጨት ቤት ብትከፍቱ በጣም አሪፍ ነው ብዬ እላለሁ እህቶቼና ሌላኛው ደግሞ እንደዚሁ ጣውላ ቤት ይሰራ ከ500 እስከ 600 ሺህ ብር ጣውላ ቤት አልጋ ማሰራት አለ። ብዙ ነገሮች ብዙ ጠረጴዛዎች፣ ቲቪ ስታንድ ብዙ ነገሮች አሉና ጣውላ ቤት ብትከፍቱ በጣም አሪፍ ነው ብዬ ጣውላ ቤት አሁን በእርግጥ ወንድ ነው የሚሰራው ግን ሴትም ብራችሁን አውጥታችሁ ቀጥራችሁ ማሰራት ትችላላችሁ። ስለዚህ ጣውላ ቤት በጣም አገራችን ላይ በጣም አትራፊ ነው ብዬ አስባለሁ ማለት ነው እህቶቼና ሌላኛው እንግዲህ ደግሞ የእንስሳ
ንግድ የእንስሳ ንግድ ተከተማ ወደ ገጠር ቢሆን በጣም ገጠር አካባቢ ቢሆን በጣም አሪፍ ነው። በሬ መነገር ትችላላችሁ። 500 600 ሺህ ካላችሁ በሬ መነገር ትችላላችሁ። ፍየሎችን መነገር ትችላላችሁ። በብዙ ነገሮች አድልባችሁ ማድለብ ራሱ እነሱን ገዝታችሁ በቤታችሁ ማድለብ ትችላላችሁ። ስለዚህ ራሱ ይሄ በጣም በጣም አሪፍ ነው። እንስሳት ንግድ በብዙ ነገሮች በቃ ያኔ ዶሮ ምናምን እንደዚህ ተዶሮም ሲጀመር ዶሮ በትንሹ መጀመር ይቻላል። ግን በሬ አሁን እንደው በትንሹ ካል 80 70 ሺህ እነዚህ የሚሸጡት በ70 ሺህ የሚሸጡት ትንንሾች ናቸው። በሬ እስከ 150 ሺህ ናቸው። 130 እንደዚህ ውስጥ ከ150 እስከ 100 ሺህ ብር ያሉ ከ150 ሺህ እስከ 100 ሺህ ብር ያሉ ናቸው። እንግዲህ ቆንጆ በሬ የሚባለው እና እሱን 3-4 በሬ ተገዝቶ ቢነገድ በጣም በጣም አትራፊ ነው ኢትዮጵያ ላይ ማለት ነው። እና እነሱ ደግሞ እንግዲህ ታውቃላችሁ ንግድ ፍቃድ ራሱ የላቸውም ብዬ አስባለሁና ንግድ ፍቃድ የላቸውም። ሌላኛው ደግሞ እንግዲህ ምግብ ቤት መክፈት ይቻላል። ምግብ ቤትም መክፈት ትችላላችሁ። በ500 እስከ 600 ባለው ሺህ ባለው መክፈት ትችላላችሁ ማለት ነው። ሌላኛው እንግዲህ መጋዘን 500 ሺህ ብር ካላችሁ እንደዚሁ መጋዘን መክፈት ትችላላችሁ ማለት ነው። መጋዘን ደግሞ የማንኛውንም ነገር አንድ መጋዘን ተከራይታችሁ እናንተ ብዙ ነገሮች ጤፍ አለ፣ ማሽላ አለ፣ አተር፣ ጓያ፣ ብዙ ባቄላ፣ እነዚህ ገበያ ላይ የሚሸጡ ምስር፣ ቡና፣ ብዙ ነገሮች ጤፍ ማረግ ትችላላችሁ። እሱ መጋዘን ደግሞ እንደዚሁ ከ500 እስከ 600 ሺህ ብር ካላችሁ መጋዘን መክፈት ትችላላችሁ ማለት ነው። እና በጣም አሪፍ ነው ብዬ አስባለሁ። ሌላኛው እንግዲህ ደግሞ ሸቀጣሸቀጥ እንግዲህ 500 ሺህ ብር እሱን ሸቀጣሸቀጥ በ200 ሺህም በ300 ሺህም መጀመር ይቻላል። ንግድም በትንሹ መጀመር በጣም አሪፍ ነው። እና የተወሰነ ባለን ብር ተምንጀምር ለምሳሌ 200 ሺህ ብር ካለኝ እኔ በ150 ሺህ ብር ጀምሬ 50 ሺህ ብር ማስቀመጥ አለብኝ። ለምን ብትሉ ያንን ነገር ሲጀምሩት የሆነ ወይ የሚያንስ ነገር ይኖራል። ያንን ተምታነሱለት ተዛው ብር ተሌላ አንስታችሁ ታስቀምጣችሁ ብር እያረጋችሁ እንትን ይላችኋል ማለት ነው። ትርፋማ ያረጋችኋልና የተወሰነ ብር ይኖራችሁ የተወሰነ ደግሞ ሸቀጡን የምታመጡበት ሌላ ብር ማስቀመጥ አለባችሁ ማለት ነውና በጣም በጣም አሪፍ ነው ብዬ የማስበውን ነው ዛሬ ይዤላችሁ የመጣሁት ማለት ነው። ሌላኛው እንግዲህ ጋራጅ ቤት ማለት ነው። ኢትዮጵያ ጋዝ ማደያም መክፈት ይቻላል። በ600 ሺህ ማደያ ጋዝ ማሰራትም ይሄ ሴትም ወንድም ነው የሚሰራው ማለት ነው። ማደያ የሚሰራ ሰው ዙሮ ቦታውን ተከራይቶ እዛ ጋዙን እንትን ብሎ መስራት ይቻላል ማለት ነው። እና ጋራጅም እንደዚሁ ደግሞ ጋራጅ በጣም አሪፍ ነው። መኪናዎቹን ያው ጋራጅ ሴት አይሰራም አይደለም። ሴት ስራ እንደ ጋራጅ ግን ለወንዶች በጣም አሪፍ ነው ብዬ አስባለሁ ማለት ነው። 600 ሺህ ብር ወይም 500 ሺህ ብር ካለን ጋራጅ መስራት ይቻላል ማለት ነው። እና እህቶቼ እንግዲህ በጣም 9 ናቸው። ጋራጅ፣ ብሎኬት፣ የእንጨት ቤት፣ የቤት እቃዎችን፣ ጣውላ ቤት፣ የእንስሳት ንግድ ወይም ማድለብ ማለት ነው፣ ምግብ ቤት፣ ሌላም መስራት ትችላላችሁ። ሸቀጣ መስራት ትችላላችሁ። መጋዘንም እንደ በጣም ብዙ ነገሮች እና 500 ሺህ ብር እስኪ ተነዚህ እናንተ ማንኛው ቀለል ይለናል ይሄን ነገር ብንጀምረው ለኛ አሪፍ ነው የምትሉትን መርጣችሁ አንድ በውስጣችሁ አርጋችሁ ማጠንጠንና ማውረድ ያለባችሁ ማለት ነውና ይሄን ነገር ባረግ ለኔ አሪፍ ነው ብላችሁ ማረግ አለባችሁ። ይሄንን ብታስቡት አሪፍ ነው ብዬ ነው ይዤላችሁ የመጣሁት። እንደዚሁ ደግሞ ያላችሁን እህቶች ኮሜንት ላይ ምን ባረግ አለብኝ በምትሉት ብጽፉልኝ በተቻለኝ እኔ ያላወቁትን ደግሞ ሌላ ሰውም ጠይቄም ቢሆን እመልሳለሁ ማለት ነው። እና ሰላማችሁ ብዝት ይበልልኝ። ላይክ ያረጋችሁ አበረታት ሚቶች። ሰሞኑን ቪዲዮ አለቀኩም እንግዲህ በጣም ስራ እየበዛብኝ ነው። ለዛ ነው። ግን አሁን ላይ ደግሞ ታህሳስ በጣም አሪፍ ነበር፣ ዩቲዩብ ቢሰራበት አሪፍ ነበር፣ ግን አልሰራሁበትም። እንግዲህ ምንም ማድረግ አልችልም። የቤተሰብ ጉዳይ ነው እንግዲህ አይመጣም ምን ይላል በቃ እንደዛ ጉዳይ ነው ቶችና ኢትዮጵያ ስመጡ በጣም አፋራሽና አጣራሽ ነገሮች ቪዲዮ ለመስራት ወላሂ በጣም ብዙ እንትኖች አሉ ቶችና እንዲያንሰራ ምን የሚያረጋኝ በጣም ብዙ ነገሮች አሉና ያው አንዳንዴ እንደውም ሳስበው እውነት እዛው መዳን ቤት ይሻል ነበር እንደ ቪዲዮ ለመስራት እላለሁና እዛ በርግጥ እኔ አሁን ያው ነው እኔ እዛም ሁኔ እዚህም ያው በተወሰነ እዚህ ይሻላል ብዬ አስባለሁ። ግን እዛም እንደዚሁ ራሴን ጠብቄ እሰራ ነበረ ቪዲዮዬን ማለት ነውና ሰላማችሁ ይብዛልኝ። አበረታቱ፣ ላይክ አድርጉልኝ እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።